ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። አሁንም በድጋሚ ተመልሼላችሁ መጥቻለሁ። ምግብ ስንሰራና እቃዬን ሳጥብ አሳያችኋለሁ። እየነበረ ብሎ የሚያልቅ እንጂ እቃ ተብሎ የሚጨርስ አይደለም። ሁለት ሲያጥብ ሽቃት ያለሽ እንዳትሉ። እንግዲህ ኑሮን በሀገሬ በኢትዮጵያ ሀ ብዬ እየጀመርኩ ነው። ሀ ሳይባል ሁ የለም። ስለዛ ለማንኛውም አብራችሁን ቆዩ። ኑሮ ሀ ሳይባል ሁ አይባልም። በአንድ የመነሻ መንገላጠቅ አይነበርም። ቀስ እያሉ ስቴፕ ባይ ስቴፕ ነው ሰው የሚያድገው። የታችኛውን ደረጃ ሳትጨርሱ ላይኛው ደረጃ ላይ መድረስ ማለት ይሄ ሊያስከትል ነው እና እንዳይሆን ሆናችሁ ነው የምትሰበሩት። እችን ማለት ነው ስቴፕ ስለማራግባት ወጥ በወጥ ሆናችና ወልወል እንደዚህ ትደረጋለች። ገባችሁ? ኑሮ በዘዴ ነው። እንደዚህ ወልወል እናደርጋትና ከሰለቆ አንድ ባለ አንድ ሶካለች። ኑሮ ከብሎ ነው የሚጀመረው። እንደዚህ አድርጋችሁ ትወለውላላችሁ ወይም ደግሞ በተለይ እንግዲህ በሀገራችን ኑሮን እየጀመርነው ነው። ገና እየኖርን በሰው ሀገር እየኖርን አልነበረም፣ እያኗኗርን ነበረ። በሰው ሀገር ስንኖር እያኗኗርን ነበረ። አሁን በሀገራችን ገና እየኖርን ነው፣ ኑሮን እየጀመርነው ነው። እና ኑ አገራችን ግቡና ኑሮን እንኑራት ማለት እወዳለሁኝ። ኑ እንኑር፣ ህይወትን ሀ ብለን እንጀምር ማለትን እወዳለሁኝ ተመልካቾች። እኔ ኑሮን ሀብዬ ጀመርኳት። እስቶፍ በውሃ አይጸዳም እንዴ? በኋላ እንዳልቃጠል እንዳልነድላችሁ። ሰው ምሳ ሰዓት ላይ ነው ከእንቅልፉ የሚነሳው። ቁርስ በልሶ ምሳ እየጠበቀ ነው ሰው። እኔ የብላችሁ መዳመ ቤት 12 ሰዓት ተነስቼ ስሯሯጥ የነበረው ያልጨረስኩትን እንቅልፍ እየጨረስኩ ነው። ገና ሁሌ የተነሳሁት ምሳ ሰዓት አልፏል ራሱ ስነሳ ማለት ነው። ማድረግ አይቻልም እንግዲህ ለትንሽ ጊዜ ነው። እቺን እንቅልፌን ትንሽ ልጨርሳት ብዬ ነው እንጂ እንደዚህ አልተኛም። በጠዋት ለመነሳት እሞክራለሁ። ይሄ ነገር ሳይደርቅ አይሰካም ይመስለኛል። በውሃ እንደዚህ አጥቸው ሽቦ የለም። በሽቦ ነው እንዳይማታ እና ይሄን ይመስላል ውድ ቤተሰቦች። እየታገልኩ ነው፣ ከኑሮ ጋር እየተታገልን ነው። ቆንጆ ይሆናለች፣ ምንም አትልም፣ ይበቃታል። አሁን ደግሞ ምግብ ከተሰራ በኋላ የቀራት ትጸዳለች። መብራት እንዳይዘኝ እንጂ በውሃ ጥድቸው ገና እየኖርን ነው። ዛሬ እያኗኗርን ነበር፣ ኑሮን እየኖር ነው አልነበረም። ደግሞ ራሴን እየቀረጽኩ ያለሁት በነገራችን ላይ ዛሬ ካሜራማንም የለኝም።
ብቻዬን ነው እየቀመስኩላቸው ያሉት። ወደ ኢትዮጵያ ለመግባት ስትፈልጉ እንዳትፈሩ። እኔ ነኝ ያልኳችሁ ደፋር ሁኑ። ደፋርና ጭስ መውጫ አጣ። ደፋር ሰው ሁል ጊዜ ያሸንፋል፣ አሸናፊ ነው። ደፋር ሰው ሁኑ ነው የምላችሁ። እና ደግሞ ገጠር ከሄድኩኝ የሰብል ሁኔታን አሳያችኋለሁ። ከሄድኩኝ ነው እዚህ ጋር ይድረቅ። የኢትዮጵያ ኗኗር ጠፍቶኛል። የምሬ ነው የምላችሁ። ባልገናል ባልጋለው ይሄ በጅላ ላይ ምናምን ማጠብ ለብጄ የኢትዮጵያ ኗኗር ጠፍቶብኛል። ይሄ ይመስለኛል አንዳንዶቻችን ሀገራችን ዘይጂ አሁን እንደዛ ወርጄ ላጸዳ እንደዛ ለሆነ የሚለው ነገር ይመስለኛል ወደኋላ የሚያስቀረንና እየኖርን የምንሰራው ስራ ቢኖር የሀገራችን ህይወት ነው። ምን ይታወቃል ደግሞ ለወደፊት ምን አይነት ሀብት ላዳልጦ እንደሚጥለኝ ምን ፕላስ 3 ፕላስ ነው ፎር ጂ ፕላስ ቤት ይኖረኛል እንዳታስቡ። እንዲህ ብላ ነበር ትላላችሁ። ሲሪየስሊ አንቺ ልጅ ትንቢትሽ አደገኛ ነው የምትሉት ያኔ። ለማንኛውም ያው ሁለት መጠጬን ሁለት ስኒ ያለኝ እንደው አንድ ሰው ከመጣ ወይ ሊቀለብኳት ጠየቅ ወይ ተሰብራ ነበር ወድቄ ሊቀለብኳት። እቺ አንድ ሲኒ ስትደተገዘች ብታውቁ በኢትዮጵያ 35 ብር ነው የተገዛችው። አንዷ ፍሬ በፍሬ አይሸጡም ሲኒ ስኳሩ እዛው ተጣብቁ። አንድ ሰው ሲመጣ ከአንድ ሰው ውጭ እንግዳ አላስተናግድም። በነገራችን ላይ አንድ ሲኒ ለራሴ አንድ ሲኒ ለእንግዴ በቃ በወረፋ ነው እኔ ጋር የምትጋበዙት። እና ይህን ይመስላል ህይወትን አንድ ብዬ እየመርኳት ነው በሀገሬ ላይ። ውድ ቤተሰቦቼ እንዴት አያችሁት? ወይ ውሃ ውስጥ ገብቶ ነበር ማይክራፎን የማይገርማችሁ። እስቲ አርፈህ እዚህ ተቀመጥ። ወይ ግን ለማንኛውም ማለት ነው በዚህ በአሁን ባለኝ ስልክ የሚሰራ ማይክራፎን ካለ እዚች ጋር የምትቆነጠጥ ማይክራፎን ግድ ነው ያስፈልገኛል። ኢታና በዚህም ሆነ በዛ ድምጼ ኮለል ብሎ ሊሰማችሁ ይገባል። አሁን ደግሞ ድምጽ ቀንሺ ምናምን የለም ያለነው ቤታችን ነው ሰው ቤት አይደለንም። ስለዛ ማይክራፎን ግድ ያስፈልገናል። ውድ ቤተሰብ ትላንትና ላይቭ አልገባሁም። እንዴት አያችሁ ግን ይሄ ድማም ራሱ ጠፍቶባችኋል አይደል? እንደዚህ ስለሰማ አዋጠብ ምናምን ይሄ ደግሞ ጠፍቶባችኋል። ብዙዎቻችሁ በተለይ ብዙ አመት ይቆያል። እኔ ማን ቆዩ ይባላል ቆዩ አልባልም እኮ ነው ራሱ እያበጠርኩት ነው ሀገሬን ስራ። እንግዲህ እንደምታዩት ደግሞ ሁለት ነገር እንሰራና ምግባችን እንበላለን። ዛሬ ከቤት አልወጣም፣ ቤቴ ነው የምውለው።
አንድ ማንኪያ የቀረችን ጨረስኩ። ቀይንም ሁለት ፍሬ ቃጥሽ እንደጋትሉ አገራችሁ ስትገቡ በነገራችን ላይ ቢዝነስ ከመጀመራችሁ በፊት የስራ ሁኔታችሁን ከማቋቋማችሁ በፊት የቤት ዕቃ ምናምን አትግዙ። እኔ አሁን አንዳንዶቻችሁ በጣም የምታሳዝኑኝ ነገር ማለት እንደመጣችሁ ሶፋ፣ ፍሪጅ ምናምን እና በቃ ሁሉም ነገር ታሟሉና ብራችሁ ያልቃል። ስራ መጀመሪያ ምናምን ስታስቡ የለም ማለት ነው። እኔ አሁን 2 ስራ ጀምሬያለሁ። አላሳየኋቸውም፣ ግን በይፋ አሳያችኋለሁ። ምክንያቱም ስራዬ አትራፊ ሲሆን ነው ማሳየት ፈልገው አሳያችኋለሁ። ትመርቁልኛላችሁም እና መጀመሪያ እቃ ከመግዛታችሁ በፊት የቤት ቁሳቁስ ነገር በቤት ኪራይ ውስጥ የሚሆናችሁ ቤት የሚገዛችሁ ካላችሁ የቤት ቁሳቁስ ነገር ከማሟላታችሁ በፊት ያንን ስራ እየሰራችሁ ከዛ የሚያተርፈው ትርፍ ቁብም እየጣላችሁን የሆነ ነገር አንዱን እቃ እያላችሁ ታሟላላችሁ ማለት ነው። የሰው ልጅ በአንድ እኮ አይደለም የሚያድገው፣ ቀስ እያለ ነው የሚያድገው ማለት ነው። እና እንደዛ እያላችሁ ቀስ እያላችሁ ታድጋላችሁ ማለት ነው እንጂ እንደመጣችሁ አሁን የብዙዎቻችን የመውደቃችን ምክንያት የሚሆነው ነገር ቢኖር ይሄ ነው። በቃ እንደመጣን የቤታችን ዕቃ ፏ አድርገን እናሟላለን። ስራ እንስራ ስንል የለንም ብር። ቆይ ስራ መስሪያ ብር ሂጄ ደግሞ ሰርቼ ላምጣ፣ እዛው እንቀልጣለን። ስንመጣ የገዛነው የቤት ዕቃ ደግሞ ወዳድቆ ነው የምናገኘው። ቆይ ልቀይረው። ይሄ ወደኋላ ይጎትተናል እና ብልጥ ሁኑ። ስትመጡ ገንዘባችሁን ልክ እንደዚህ እኔ አሁን እቺ ብረት ድስት አለችኝ፣ እቺ ባለ አምስት ስቶፍ አለችኝ፣ 2 ሲኒ አለችኝ። አንድ ሰው ከመጣ ነው ማዘሯም ምናምን ሲመጡ አንዳንድ ሰው 2 ሲኒ ነው የገዛሁት። ብቻ ትላንት መቼ ዕለት ነው ገበያ ወጥቼ ለማንኛውም ብዬ 2 ሲኒ ገዛሁ። ጀበና ስገዛ 2 ሲኒ ለማንኛውም ብዬ ገዛሁኝ። ብዙም ሱሰኛ አይደለሁም እኔ ቡና ላይ ግን ዝም ብዬ ነው የገዛሁት ማለት ነው። ያው ትልልቅ ሰዎች ሲመጡ ታፈላላችሁ ወይ እናቴ ስመጣ ምናምን አፈላላታለሁ ከሷ ጋር 1 ሲኒ እጠጣለሁ ብዬ ነው የገዛሁትኝ እና ቀጥታ ሙሉ ብሬን ስራ ላይ ነው ያዋልኩትኝ ማህበራል የምፈልገው እና ያ ስራ ደግሞ ውጤታማ የሆነ ስታተርፉ አሁን ለምሳሌ 1 ዙር ስታተርፉ በዛ ብር በትርፉ ብቻ የሆነ ነገር ትገዙና ከዛ በኋላው ደግሞ ስራውን ይቀጥላል ማለት ነው። እንደዛ እያደረጋችሁ እንጂ ሙሉ ለሙሉ የቤት ዕቃ ላይ አታባክኑ ብራችሁ። የቤት ዕቃ ቀስ ብሎ የሚሟላ ነገር ነው። እየኖራችሁ ታሟሉታላችሁ። እኔ አሁን አንድ ዙር ገበያ ሲሄድ 1 ብረት ድስት፣ 1 ዙር ገበያ ሲሄድ 2 ሲኒ፣ 1 ዙር ገበያ ሲሄድ 1 ጀበና እያልኩ ነው። ቀስ በቀስ ነው እና ሁሌ በአንዴ ሁሉን ነገር ማሟላት አለብን ብላችሁ አታስቡ። ያን እንደዛ ብላችሁ ማሰባችሁ ይጥላችኋል፣ ወደ ኋላ ነው የሚያስቀራችሁ። ማችን ይመስላል ቀይ የገዛሁትን ጀበና ላሳያችሁ። ጀበናች ትመስላለች እንዲማውሹ አሞሽቻታለሁ። ደግሞ ጠበስኳት በስቶፍ ጀበኔ። አንድ ሸክላ ብረት ድስት ግን ገዛለሁ። ገበያ ሲሄድ ደግሞ እያንዳንዱ ሂደቴን አሳያችኋለሁ ከእንግዲህ ወዲህ። ምክንያቱም አንድ ካሜራማን አለኝ። አሬዲ በሆነ ሰዓት ላይ ገበያ ወጣላችኋለሁ። ግርጊራም ደግሞ ችንገዝቻለሁ። ቀስ እያለ ነው ቀስ ሳረግላት ማዘሯ ፈካረ ነው እና ይመስላል። ከማዘር ጋር ቪዲዮ አልሰራሁላችሁም። አንድ ጊዜ ቪዲዮ ሰራላችኋለሁ፣ ችግር የለውም እንዳታስቡ። ከወንድሞቼ ጋር ምናምን ሁሉ አንድ ጊዜ ቪዲዮ ሰራላችኋለሁ እንዳታስቡ። አላሳየኋችሁ ማለት እስካሁን ድረስ ቪዲዮ አበሬያቸው አልሰራሁኝም ማለት ነው። ቀይና ጥቤ ጨርሻለሁ። ደግሞ ቆንጂ ፍርፍር ልስራና እንመለሳለን። ቆይ ዋይ እንደፍቼ ልምጣ። ወይ እንደፍቼ መጥቻለሁ። ቆንጆ ሴት መሰልኩ ዛሬ ብቻ ሲሆን ለቀረጻ በጣም ያስቸግራል። የሚቀርጽላችሁ ሰው ሲሆን ደግሞ እንዴት ይመቻል መስላችሁ።
ኢኮኖሚ እንደዚህ ነው። ምሳ ቁርስ ማድረግ በለው ስተኛ አረፈድኩ። ለዘርግቼ ሽንኩርቴን እየከተፍኩ እገኛለሁ። እንደዚህ በፌስታል አድርጌ ልጫጫዋን ቆሻሻ መጣያ ውስጥ እጥላለሁ ማለት ነው። እንደዚህ ትወላችሁ እንደዚህ እያገራችሁ ደግሞ እንግዳ ለፈቃችሁ ብለን ማይክሮፎን ሽንኩርት አከታተፊ ነው። ከ10 ስንት ትሰጣላችሁ? ባይባይ ነገራችን ላይ የዋዛ ብላችሁ እንዳታዩ። ሙያ ቆለ ይመስላል እንግዲህ። በነገራችን ላይ እኔ ካልጋ ውጪ ካልጋና እቺ ካልጋ ጋር የምትገዛ ኮሜዲ ነው ከነ መስታወቷ። ከዛ ውጪ ምንም የገዛሁት ነገር የለም። የቤት ዕቃ የሚባል ትልቅ ነገር ማለት ነውና አሁን የመግዛት እቅድ የለኝም። በቤት ኪራይ ውስጥ ዕቃ አስፈልግም ብዬ ማስበው እንግዲህ የራሴ ሲኖረኝና ቀስ ቀስ እያልኩ ከስራ ይተርፍ ነው መግዛት የምፈልገው። በአንዴ ሁሉም ነገር ከኪሴ ማድረግ አልፈልግም። ያለ ገንዘብ ሳይሆን ቀስ ቀስ እየተባለ ነው። ቀስ በቀስ እንቁላልን በእግሯ ትሄዳለች ይባላል። ጊዜ ትፈልጋለች እንጂ ስለዛ ቀስ በቀስ ሁሉም ነገር ይለወጣል። እኛ ቢያንስ ረጋ ብለን ቢዝነሳቸው ዋናው መጀመሪያ ስራ መጀመር መቻላችን ነው እላችኋለሁ። ጎበዝ ነኝ። ወይኔ ማለሽ እያልኩኝ አንቺ ልጅ ነሽ ሻል ወይኔ ሱፍ እንደነድንሽ ቆንጆ ቆንጆ ይልሽ ቆንጆ ወጭ ደግሞ እናዘጋጃለን። ቲማቲም አይነት እሺ ያዳይላ ቫይታሚን የሚጠቅም ይባላል። ቁጥር ባይለቅ ነው ምንም ነገር የባህላዊ ሸክላ ድስት ትገዛለህ። በጣም ነው ወደ ሸክላ ድስት የሸክላ ድስት ትገዛለህ። ቀይ በሙሉ ባህላዊ ማለት ከፊታችን በዚህ አይነት መልኩ አጠናቀናል። ምንም የለም አሁን ዘይት እንጨምራለን። ማማሰያ ማለት በነገራችን የወርባ ነው ይያለው መሳውቲ ነው ማለት
ይህንን ይመስላል። ፍርፍር ነው እየሰራ ያለሁት። በነገራችን ፍርፍር ነው የምሰራው። ደግሞ ቆሻሻ መጣያ ውሃ ስገዛ ለሚጠጣ ይሄንን ነው የምገዛው እና ይሄንን ነው የምገዛው ለሚጠጣ የምገዛው ይሄን ነው። ትልቁን ጃሩን ገዛለሁ ግን ይሄ መቶ ብር ነው። ይሄ 10 ሊትር ይመስለኛል 100 ብር ነው። 20 ሊትር ጃሩ ደግሞ 120 ብር ነው። እና ጃሩን ስትገዙ ደግሞ ከነቃው አንዴ ገዝታችሁ ከዛ እየለወጣችሁ ነው የምትገዙት። ጃሩ እቃው ስለሌለኝ እና እዚህ ሰፈር ደግሞ ከነጃሩ አይሸጡም። ጃሩን ከሌላ ቦታ ነው ከነጃሩ ገዝታችሁ ከዛ እየለወጣችሁ ትገዛላችሁ ማለት ነው። ጃሩ ያዋጣል። ጥራቱን ይሄ ነው ባላቀም ልዩነቱን ማጣሪያ ይፈልጋል መሰለኝ ጃሩ። ይሄ ግን ማጣሪያ ይፈልጋል መሰለኝ ታሽጎ ነው የሚመጣው። ይሄን ስገዛውና ከዛ ቀድጄ ጋርቤጅ ቆሻሻ መጣያም ሰራው። ኑሮ ቀስ እየተባለ ነው። እንደዚህ ብልህ ሁኑ። ኑሮ በብልሃት ነው ይባላል። በብልሃት ሆነ ይኖራል። ከዛ በርበሬ እከታለሁ። የበርበሬ ዕቃ የለኝም በነገራችን ላይ እንደተገዛ ትንሽ ተቁላላና ቲማቲማችን ደግሞ እንጨምራለን ማለት ነው። ውድ ተመልካቾቼ ውድ ቤተሰቦቼ አብራችሁ ስለነበራችሁ በጣም ነው የማመሰግነው። አበረታቱ። ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አቤት ሙያ እኮ አለ። ውጪ መብላት ቀረ። የሙያ እያለ ውጪ ለምን ይበላል? ይህንን ይመስላል ውድ ቤተሰቦች። ሁኔታችን በአማረ መልኩ ቱክ እያልኩ ጠረኗ ብቻ ይበቃል። እንግዲህ ሙያዊ ጊዜ ነው ይመስላል።
በዚህ ውልውል አድርጌ አወሳታለሁ ማለት ነው። ደረሰች ምግባችን። ለምን ደስ ባለሽ እንዳትሉ ጣልልኝ ገና እያልኩ ነው። ቁስል ደግሞ ይታወቅ ይገዛል ገዛት ማለት ነው። ከዛ ይበላል። የተቆራረጠ እንጀራ ተለይቶ ወይ ambasya mau terlama di Indonesia. Dari sebelum dilakukan, tapi kalau berpuasa di lembaga, orang itu bisa juga. Dia sumber terpermalukan dia. Kita mulai bersama kita. Talinya ada. Ini keluar gazet እሷት የት እንዳለች ጠፋችብኝ ነበር እዚህ ጠፋብኝ። ምንም ማድረግ አይቻልም። አንቺ ጠገብ ዘለል እንዳትሉ ጠፋብኝ። ማርያም ጫው ጨምቃ የጮቃ ምናምን ራሱ የለኝም። አይደማ ቀስ ቀስ እየተባለ ነው። በቃ ሸራጀል ጫው እንዴት ነው የምታበዥው እያልኩ ከራሴ ጋር እየተሟገጥ ጫውን ጨመር
ትመጣለች። ደግሞ ታዩታላችሁ ማለት ነው። Ikan coba dansa karena utak juga memang kecewa jangan bilang jawab jauh mau ke dalam kemana alambat ትመስላለች ፍርፍሬ እንግዲህ ምንድነው እሱ አሁን ለመበላት እየደረሰች ነው ለመብላት እጃችሁን ወርዱ ይህንን ይመስላል እንግዲህ ተመልካቾች ቤተሰቦቼ እየበላን ደግሞ ትንሽ እንቀምሰዋለን ሴቶች በቀመሳ ላይ እያጠቁም ነው እያሉ ነው እንግዲህ ካልተቀመሰ ወጥ እንዴት ይሆናል? ቹክ 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 እያለች ነው እንጀራሽን ከታለን ለወስ 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 አድርገን እናወጣለን። ማለት ነው ቤተሰቦቼ እንዴት ነው ውበት እኮ ነው ብሎ የሚመጣ ይመስለኛል። እንዴት አያችሁኝ? እንግዲህ የአገር ቤት ኑሮ ይሄን ይመስላል። ወዙ ድማሙ ሁሉ ነገሩ ደስ ይላል። ብቻዬን ነኝ ዛሬ ቀራጭም ተቀራጭም የለኝም። ራሴን የምቀርጸው ራሴን የምቀረጸው ማለት ነው። ያለኝ ሁሌን ልቼ ላሳያችሁ ብዬ ነው። ወደ ቤተሰቦች ዋትሳፕ ብያለሁ። ከሀገር ውጭ ያላችሁ ከሀገር ውጭ ያለ ሰላም ታላደርሳችሁ ነው። አሁን ፍርፍር ይግባ ምንድነው? ወይ ጥቅ 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 ስትይ እኮ እንዴት አባቱ ይበልሽ እንደሚጨምረው ጨው አንደኛ ነው። ግን ጨው ሞቅ ማለት አለበት አይደል? እንጀራው ሲገባ እንዳያዝ። አቤት ሶስት ዝቅ ጨመር ሙያው ጠፍቶሻል የምትል ያው ሲበዛ ይመስለኛል።
አጨማመሪ ራሱ ጥሩ አይደለም። ከነቃው ጨመርኩት። ቤት ቆንጆ ትመስላለች። አባቱ እንዲሰርተን ነው መሳምቁ አንድ ላይ ነው እንግዲህ ገና እንደመጣሁ አካባቢ እንቅልፍ ነበር። አሁን ደግሞ እንቅልፍ እንዴት እንደሚወስድ የምታውቁ ቤተሰቦች ማርያምን ነው የምላችሁ። በቆምኩበት እንዲያንቀላፋኛል። በቃ እዛ ስሰራበት የነበረው የእንቅልፍ የድካም ኤነርጂ ገናውን ነው እረፍት እየተሰማው ያለው ማለት ነው። በቃ የሆነ እንቅልፍ ያንቀላፋኛል፣ እንቅልፍተኛለሁ ምናምን እና እስካሁን ድረስ እንቅልፍ ብዬ ነው እያቆየሁት። ከተነሳ በኋላ ደግሞ ጠፍ እያልኩ ያለሁት ሂደት እያደረጉት ነው። አሁን እንጀራችን ይህ የብረት ድስቷ ግን አችልም ሙድ ፈላ። ሁለት እንጀራ ካልቻልሽማ ምኑም ብረት ድስቶሽ ማለት እንግዳ ከመጣ ማለት ነው የሚበላ ይሰጠው የሚጠጣ እንጂ ብረት ድስቴ ሁለት ሰው ምግብ አይችልም። ቆዴ ከሰራው ብዬ ተስፋ አደርጋለሁ። እንደማን ግሩፑን ተቀያይቷል። ረሳችን ብትል በግድ አስችለናታል። ይህን ይመስላል ውድ ቤተሰቦቼ፣ ውድ ተመልካቾቼ። እናቱም አባቱም ያለችን ሰሃኖች ናት። ራሷን እናጥማታለን። እናጥማትና በራሷ እናጣባለን። እንደዚህ አድርጋችሁ ቀስ በቀስ ስቴፕ ባይ ስቴፕ በደንብ ላይ ልታሶስ ምናምን አትበል። እሺ በሉ ደግሞ ከስሙ ምክር የሚሰማ ሰው ትልቅ ቦታ ይደርሳል ይባላል። ምንድን ነው እሱ? አውጥተን ንቅናሳትና ላሳያችኋ። ምንድን ነው እሱ? ምሳም በአንድ ላይ ይበላል ማለት ነው በዛው። ከዛ እዚህ ጋር ደግሞ አምባሻ አለች ማለት ነው። ኦኬ እነዚህ ውድ ቤተሰቦች እየተቀመሰች ደግሞ ላሳያችሁ። ወይኔ ሙያዬ ማጠጋለች ነው ማስለት አለብኝ። ትኩስ ነው በጣም ያቃጥላል። ዋው ማርያም ሰራችሁ ተፈት ይመስላል። ጠጋ በሉና እየበላ እናወራለን ደግሞ እንደዚህ ጠጋ ብላችሁ ደግሞ እየጎረስኩ ላሳያችሁ። ያዙ ግዴላችሁ በእውነት ቆንጆ ፍርፍር ነው። ግዴላችሁ ማርያም በጣም ታፍጣለች። ማርያም ቁርሴን መሰለኝ የሚካስኩላል ስሜት የተሰማኝ ያዙ
በራስ ላይ ነፋስ እየበላችሁ እየጠጣችሁ ያዙ። አበላልሽ ከፋ ለረተይ ይህን ይመስላል ውድ ቤተሰቦች። እንግዲህ የጠዋት አይባልም መሳሳት ነው። መሳሳት ራሱ እያለፈ ነው። ለማንም ከተነሳውበት ሰዓት ጀምሮ ያለውን ሂደቴን እያሳየኋችሁ እገኛለሁ። ዋው በእውነት እንዴት አባቱ እንደሚጣፍጥ እንኳን የሸመተ ያረሰ አይችልሽም እያላችሁ ያላችሁት ማረም ይጣፍጣል። እንደዚህ ሞያለሽ እንደ አንቺ ልጅ ግን ለምንድን ነው ካዳስ እየሰራሽ ማለት በይው ብዬ በራሴ ተበሳጨውና ከእንግዲህ ልጅ እየሰራሽ ትበያለሽ ምናምን ብዬ አጽናናው ራሴ። ዋው ማረም ዋው ዋው ስማ ወደድኩት። እኔ መሰለ ሙያ እያለኝ ለምን ውጭ እንደበላ የተበሳጨሁት ይሄ እየሰራችሁ ብሉ፣ ውጭ አትብሉ። ውጭ ሻጭ ሆቴል ነጋዴዎች ደግሞ እንዳትበሳጩብኝ። ያው ከኪሳችን አንጻር ነው ታውቃላችሁ። በቃ የአስማት ኑሮ እንዳንኖሩት ብዬ ነው። ወጭና ገቢያችን ባላንስ እንዲሆን ብዬ ነው። እናንተን ገበያ ለመዝጋት አስቤ አይደለም ያልኩኝ። ነጋዴዎችን ማጥናናት አለብኝ። ዋው ማርያም ዋው ወድጄ ጥርግ አድርጌ ነው የበላሁት። ኦ ማይ ጋድ ጠግቤያለሁ። እንደኔ እንደዚህ ያደረጋችሁ ብሉ፣ እየሰራችሁ ቤታችሁ ብሉ። ማለት ያበደች ነች። እጅ ልታጠብ ማርያምን ይጠጣል ደግሞ ባይጠጣበታል ደስ ይላል። ለራሴ መልክ ሰጠው አስተካከል ብዬ እንግዲህ የሚመሰሩ ቤተሰቦቼ አብራችሁ ስለነበራችሁ ብቻ አመሰግናለሁ።